ምዕራፍና ቁጥር ንገረኝ አንዴ ላውጣው። እሺ ጎበዝ። እንዲህ አሁን ጥሩ ነው ጠየቅ ስትደረግ። እሺ እሺ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ጳውሎስ ለጢሞቴዎስ ይመክረዋል። እሺ ቁጥር ስንት? 16 እና 17 ቀጥል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት ለጽድቅም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ እግዚአብሔር መንፈስ ያለባቸው ቅኖና የታል? ቆይ እንጂ ሳልናገር ልናገር እንጂ አነበብከው እኮ። ቅኖናው የታለ? እና አንብቤው እኮ መናገር አልቻሉም። ቆይ እንጂ አንዴ ኧረ አነበብከው። የመጨረሻው ቁጥር እኮ ነው 17 ወዳጅ 17ን አነበብከው። አዎ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማሉ። 66 ይላል አይልም? እኔ ጠየቅኩ ይላል እንዴ? 66 አይልም? በቃ እኔ ጠየቅኩ 66 የሚለውን ቅኖና ከየትኛው እና ይሄንን እነዚህ መጽሐፍቶች መጽሐፍ ቅዱስ ላይ የእግዚአብሔር እስትንፋስ ያለባቸው ናቸው። ሌላ አንዱ መጽሐፍ ጳውሎስ ከተናገረው የማይለያይ ቦርናጌን እኔ አሁን ይኸውልህ ቅድም ስጠይቀኝ በተቻለኝ መጠን የእኛን ትምህርት እያብራራሁልህ ነበር አይደለ? አላብራራም። አሁን አንተን ስጠይቅ 40 እና 80 አላብራራም። እንኳን አላፍራራው እንድታምነኝ አላብራራም። እንደውም ወልጭ እንደመሳደብ ስትነተው ተጠይቀ የነበረው ለመሳደብ አይ በጣም ቆጣ ስትል ተውት ልጠይቅ የነበረው። ቆይ ችግር የለውም። ለመሳደብ ስል ነበር ያቆምከው። ከዚህ በኋላ በሱ መልኩ እንሆናለን ማለት ነው። አንድ ችግር የለውም። እሺ አሁን የጠየቅኩ ጥያቄ 66 የሚለውን ቅኖና ቤተ ክርስቲያን የግድ ከመጽሐፍ መውጣት አለበት ስትለኝ ስለነበረ 66 የሚለው ቅኖና እዚህ ክፍል ላይ ያለው ወይስ የለም? ባጭሩ እዚህ ጋር የለም እኮ አልኩህ፣ ነገርኩህ። የለም በቃ 4 ነጥብ። ቆይ የለም በቃ የለም። የቱ ጋር ነው ያለው 66 የሚለው? 66 የሚል መጽሐፍ የለም። መጽሐፍቶች ተለቅመው እኮ የት ነው ያለው? እዚህ ጋር የለም ብለኛል። እሺ የት ነው ያለው? የትም 66 የሚል መጽሐፍ የለም። እሺ 66 የሚለው ቁጥር ከየት መጣ? የትም የለም። ቴንኪዩ። የመጀመሪያ አባቶች በመጀመሪያው የነበሩ አባቶች እነማ እንግዲህ እነሱን እያንዳንዱን ስም ዝርዝራቸውን አንዱን ችግር የለውም። አንዱን እኔ ብዙ አልፈልግም። አንዱን 66 ያለውን 66 አይደለም እስከ 395 እስከ ካርቴጅ ካውንስል በነበረበት ጊዜ ለምሳሌ ኦርቶዶክስ ዮሐንስ ራእይን አልቀበልም ስትል፣ ካቶሊክ ዕብራውያንን አልቀበልም ስትል፣ ኦርቶዶክስ ዮሐንስ ራእይን አልቀበልም ብላ ነበር። ማስረጃ አውጣ ማስረጃ። ካርቴጅ ካውንስል የሚለው እኔ በብዙ ኦርቶዶክስ ራእይን አልቀበልም ያለችበትን ማስረጃ አለ። ኧረ እኔ እሱን አሁን ማስረጃ አላመጣልህም ወንድማችን አንተ ስለዚህ ቆይ ከእድሜ በላይ ለምን ትዋሻለህ? ማስረጃ ማታመጣበትን ነገር አወራ ለመባል ብቻ እንዳዋቂ ችግር የለውም። ሚዩት አድርግ። አሁን ሚዩት አድርግ። ከዚህ በኋላ በሚገባ ቋንቋ አወራሃለሁ ማለት ነው። አንደኛ የቤተ ክርስቲያን ታሪክ የአባቴ ህይወት ታሪክ አይደለም። እንደፈለክ መዥረጥ እያደረክ የምትቀባጠርበት ማለት ነው። ስርዓትና እውቀት ይፈልጋል። አንደኛ ስታወራ በስርዓት ማውራት አለብህ። ሁለተኛ ለምታወራው ነገር ማስረጃ ማቅረብ አለብህ። ዝም ብለህ አፍ እንዳመጣልህ ታወራለህ። ማስረጃ ስትባል የለህም። እንዲህ ማወራ ደግሞ ራስህ ስድብ ምናምን ስላልክ ማለት ነው። ፈጽሞ ያላልኩህን ስላልከኝ ካልከኝ አይቀር ደግሞ በሚገባ ቋንቋ ላወራህ ብዬ ነው። ሁለት ጥያቄዎች ጠየቅኩ። የመጀመሪያው ራስህ እንደ መስፈርት አድርገህ ይዘህ የመጣኸው ነገር ምን ነበረ? መጽሐፍ ቅዱስ ላይ የትኛውም ቅኖና መጻፍ አለብህ የሚል ነበረ። በልና ይሄንን 66 የሚለውን ቅኖና አንተ ስልህ የለም ማለቴም በአንደበት እሱ የሌለ ነገር ነው የምታምነው። አንድ ሁለተኛ በመጽሐፍ ቅዱስ ላይ አንተ የጠቀስከው ጥቅስ ላይ ለምሳሌ ጢሞቴዎስ ላይ
ይጠቅማል መጽሐፍት ሁሉ በእግዚአብሔር መንፈስ የተጻፉ መጽሐፍት ሁሉ ይጠቅማሉ የተባለውን ስጠቅስ እዚህ ጋር 66 ይላል ስል አይልም አልከኝ። መጽሐፍ ቅዱስን አለማወቅህና ልክ ስትጠየቅ እንደ አዋቂ ጥቅስ በመጥቀስ አዋቂ መስሎ የመታየት ስነ ልቦና ተነሳስቶብህ እንደጠቀስከው በዚሁ ልንገርህ ማለት ነው። ከዛን አሁን ደግሞ ምን አልክ? ቤተ ክርስቲያን ኦርቶዶክስ ቤተ ክርስቲያን ራእይ ዮሐንስን አልቀበልም ብላ ነበር አልክ። ማስረጃ ስልል ላቀርብ አልችልም አልክ። ይሄም የልቦና የወለደው ተረት ነው ማለት ነው። እንደዚህ አይነት እውቀት እንደዚህ አይነት አስተሳሰብ ይዞ ኦርቶዶክሶች ጋር መቆም አይቻልም። ልብህን አስተካክለው፣ ጭንቅላትንም አጥራው። ይሄ በተሰበረ ልብ ሆኖ ታሪክንም የትኛውንም ነገር ለማወቅ መሞከር ጥሩ ነው። እድል ስለተመቻቸ ብቻ አይወራም። እሺ፣ ሁለተኛ እንዳይለመድ እንደዚህ አይነት ነገር። ጨርሻለሁ። የምታወራው ካለ እያየን እንጨምርልሃለን። እሺ፣ እሱን እንግዲህ ሌሎቹ ጋር ያነበ እንትን ብዬ መረጃውን ይዤ እስከምመጣ እንትን ላለውኝ አሁን ከተናገርኸው ይልቅ ስርዓተ ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ ወጥቶ ወይም ስርዓተ ቤተ ክርስቲያን ስንል ቤተ ክርስቲያኗ የምትመራበት ስርዓት ማለት ነው። መጽሐፍ ቅዱስ ዋና መሰረቷ ነው። ስለዚህ በመጽሐፍ ቅዱስ ላይ የተቀመጡ ነገሮች መነሻ ሊሆኑ ይገባል። ስለዚህ እናንተ 40/80 ስትሉ በብሉይ ዘመን የተጻፈ ስለሆነ ነው። በአዲስ ኪዳን ይሄን የታመጣችሁት ሲባል እናንተ የላችሁም። በሌለ ነገር ላይ በብሉይ ኪዳን የነበረውን ሂስትሪ አምጥቶ በአዲስ ኪዳን አድርጎ ሴትና ወንድን ጸጋን ለመካፈል ቀን መለየቱ ምን አመጣው? በሰባተኛው ቀን ወይም እንደተወለዱ ወዲያውኑ ለምን ያልተጠመቁት? ምክንያቱም ለምን 80 ቀን መሄድ አስፈለጋት ሴቷ? ወንዱስ 40 ቀን መሄድ ለምን አስፈለገው? ምንም አይነት ሪዝን የለውም። ይህንን ለማስረዳት የሚያስችል ሪዝን የላችሁም ነው። ይህንን ነው ልናገር የፈለኩት የነበረው። እሺ፣ ልትናገር የፈለግከውን ነገር ሰምተናል። ይህኛውን መልስላለሁ። አስቀድሞ ግን ምን ብለህ ነበረ? የትኛውም ስርዓት የቤተክርስቲያን ስርዓት ቢያንስ መሰረቱን ከመጽሐፍ ቅዱስ ማድረግ አለበት አለኝ። ተሳሳትኩኝ? አዎ ተሳስቻለሁ። ስርዓተ ቤተክርስቲያኑ ከመጽሐፍ ቅዱስ መሆን አለበት። ስርዓተ ቤተክርስቲያኑ ከመጽሐፍ ቅዱስ መውጣት የለበትም። ምንም ነገር ብትል አምጣልኝ ብትል እያንዳንዱን አሳያለሁ። ከመጽሐፍ ቅዱስ የወጣ የተቀላቀለ 66 የሚለውን አሳይ። እሱ መጽሐፍ ቅዱስን መቀነን ነው። እሱ ሌላ ነው። ሌላ መሰረት ላይ እኮ አይደለሁም። ከተመሰረተው መሰረት ላይ ነው ማወራ እኮ። አንድ ያ ምን መሰረት ነው? መሰረት የሌለው እምነት ላይ ነው የቆምከው። እንደዛ ከሆነ የእምነት መግለጫን አሳይኝ እልሃለሁ እኮ። ችግር የለውም። ቀጥሎ አሁን እሱን አዘጋጅ። እንደውም መሰረት አለኝ አይደል ያልከው? መሰረት ላይ ሆኜ እያወራሁ አንዴ ቦርናጊን አንዴ ለምንድን ነው እንትን የምትለው? አማርኛ ምረጥ እየነገርኩ ነው። አማርኛህን ምረጥ። አይደለም አንተ ለእኔ መምህሬ ነው የምትለውንም ሰው ይዘህ መምጣት ትችላለህ። ኦርቶዶክሳውያን ከእንዳንተ አይነቱ የሚሸሹበት ምንም ምክንያት የለም። ምክንያቱም አማርኛ መርጣ አውራ። ሚዩት አድርግ። በደንብ አድርጌ መልሼልሃለሁ። የመቀበል ችሎታ አናሳ ከሆነ ከአንተ ጋር ላንስ አልችልም፣ ወይም ከአንተ ጋር 10 ጊዜ ሳወራ አልገኝም። አሁን ምን አይነት ነገር ተጠቅመሃል? ቢያንስ መሰረቱን መጽሐፍ ቅዱስ ላይ ማድረግ አለበት አልክ። ቀደም ቀኖና ቤተክርስቲያንን እንዳወራን አንተ ባነሳው ሀሳብ አሳይቼ አስረድቻለሁ። እስቲ 66 የሚለውን ቢያንስ ዝርዝሩ ከውጭ ይሁን ችግር የለውም፣ መሰረቱ ከመጽሐፍ ቅዱስ መሆኑን አሳየኝ አልኩ። ምን አልከኝ አንተ? ምን አልከኝ? እኔ ይሄን አሁን የመጽሐፍ ቅዱስ ቀኖና ላይ በተመለከተ አባቶች በመጀመሪያው ዘመን ይሄ ሂስቶሪካል ባክግራውንዱን ከመጽሐፍ ቅዱስ ቢያንስ መሰረቱን መጽሐፍ ቅዱስ ላይ ማድረግ አለበት ስላልከኝ በዛው ከመጽሐፍ ቅዱስ አሳየኝ። መጽሐፍት ናቸው እኮ እነዚህ። እያንዳንዱ መጽሐፍ ኮሌክት ነው። ምንድናቸው ብያለሁ? እኔ አላልኩ። ያልኩት ምንድን ነው? መሰረቱ መጽሐፍ ቅዱስ ማድረግ ስላለበት የትኛውም ስርዓተ ቤተክርስቲያን ወይም ቀኖና ከመጽሐፍ ቅዱስ መታየት አለበት አልክ።
ያንተ እምነት እንደዛ ነው ወይ ስል እኔ ከመጽሐፍ ቅዱስ ሲወጣ መጽሐፍ ቅዱሱን ግራውንድ ያላደረገ ምንም አይነት ነገር የለኝም ስላልክ በላንጣ የ66ቱን ግራውንዱ የተነሳበት ወይም መሰረቱን አሳይን ከመጽሐፍ ቅዱስ ጥቅስ ጥቀስ እስኪ። አሁን ጥያቄው እኮ ማይገናኝ ነው እኮ። እኔ ሌላ ጠይቃለሁ፣ አንተ ሌላ ነው የምታወራው። ጥያቄው ለቤቱ አንተ መልሱ ላይ ያተኩር። ሁለታችንም በጭራሽ አልተገናኘንም። እኔ በተመሰረተው መሰረት ላይ በሐዋርያት ትምህርት ላይ እሺ ቆይ በቃ አንዴ የማቴዎስን ወንጌል ማቴዎስ ጻፈው የሚለው መነሻው መጽሐፍ ቅዱስ ነው አይደለም? ቡርናጌን ኢዮብ አሁን የምትጠይቀው የማቴዎስ ወንጌልን ማቴዎስ ለመጽሐፍ ማስረጃ ወደፊት ነገር ልትሄድ ነው። የጠየቅኩህን መልስ። የማቴዎስን ወንጌል ማቴዎስ ጻፈው የሚለው ሀሳብ መነሻው መጽሐፍ ቅዱስ ነው ወይስ አይደለም? በቃ መጽሐፍ ቅዱስ የእግዚአብሔር መንፈስ ያለባቸውን መጽሐፍቶች አልጠየቅኩህም። እሱ የመጀመሪያዎቹ አባቶች ቀንነዋል። አልጠየቅኩህም። እኔ የጠየቅኩህ የማቴዎስን ወንጌል ማቴዎስ ጻፈው የሚለው መነሻው መጽሐፍ ቅዱስ ነው ወይስ አይደለም? መጽሐፍ ቅዱስ ነው። አሳይ። ራሱ ይኸው ማቴዎስ ወንጌል ይላል አይልም። ይሄ አባቶች የጨመሩት ነው። ኋላኛው ክፍለ ዘመን ላይ እየተጨመረ ነው። እኔ ማቴዎስ አላለም። እሺ አቶ አንተ ባልከው እንደውም ችግር የለውም። ታሪክም ስለማታውቅ ወደ ታሪኩም አልወስድም። የማቴዎስ ወንጌል ምዕራፍ 9 አውጣልኝ አንዴ። አሁን ይህን ምን አገናኘው? ቆይ አውጣ ዝም ብለህ አውጣ ዝም ብለህ አንብበው ስለማታውቅ የማቴዎስ ወንጌል አውጥቼዋለሁ። ቁጥር 9 አንብልኝ። በቃ ውይይታችን ብዙም አውጣውና አንብበው። እውቀት የሚሆንም አይደለም። ኤኒዌይ ላንብብልህ። መታዘዝ መልካም ስለሆነ እሱን ልታዘዝ። አንብበው። ኦኬ ምዕራፍ 9 ቁጥር 9 ነው። እሺ ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ማን ነው እንዲህ ብሎ የጻፈው? ማቴዎስ ነው። እንግዲህ ማቴዎስማ ከሆነ እኔ በመቅረጫው እያለው ኢየሱስ መጥቶ ተከተለኝ አለኝ ለምን አላለም? ሶስተኛው ግን ነው እዚህ ጋር እየጻፈ ያለው። ከመጽሐፍ ቅዱስ ከሆነ ቅድም ያልከኝ ስለ ዮሐንስ አላወራ ነው ያወራ ነው። ስለ ተመሳሳይ ዮሐንስ አሁን እኔ ዮሐንስ ነኝ የጻፍኩት አይደለም። ስለ ማቴዎስ ነው ያወራ ነው ስለሆነ ማለት ነው። ስለ ማቴዎስ ነው ያወራ ነው። አማርኛ አይሰማህም? ማቴዎስ ላይ ቆማ አውራ። ማቴዎስ ጻፈው የሚለው መነሻው ራሱ መጽሐፍ ቅዱስ ነው ካልክ አንተ መጽሐፍ ቅዱስን ክፍል ብዬ ነበረ ልታመጣ አልቻልክም። ከዛ እኔ ይህን ጥያቄ እየጠየቅኩ ነው። ራሱ ማቴዎስ ከጻፈው ለምንድን ነው እሱ ራሱ እንደ ሶስተኛ ወገን አድርጎ የጻፈው? አሁን አንተ የምትጠይቀኝ የመጽሐፍ ቅዱስ ቀኖና ላይ ማቴዎስ ወንጌል ከሉቃስ ወንጌል ይመሳሰላል? አጠቃላይ በሀሳቡ ይመሳሰላል። ስለዚህ የጠየቅኩ ላይ አተኩረ መልስ እባክህ። እንግዲህ እዛ ጋር በምን እንደቀነኑት በራሳቸው በማስታወሻ ማቴዎስ የጻፈው አላወራውም። ስለ ቀኖና አሁን ስለ ቀኖና አላወራውም። አይ በጣም ግራ ከመጋባት የተነሳና አላዋቂነት ተጋባሁኝም እኔ በዚህ ጋር በዚህ ና በአንተ አማርኛ ነው ማወራ አልወስደውም። እኔ በመረጥከው ቆይ አንዴ ራስህ በመረጥከው ቋንቋ ነው ማወራ። ምንም ታውቀው ነገር ስለሌለ ምንም ነገር ስለማታውቅ አሁን ግራ ተጋብተሃል። ሚዩት አድርግና ስማውን ተደረባታው እየሰማው ነው። አስቀድሞ ራስ እንደ መስፈርት አድርገህ ልክ እንዳዋቂ ይዘህ ስለመጣ አንተ ባመጣው መስፈርት ነው የጠየቅኩ። አንተ ባመጣው መስፈርት ስጠይቅ ማቴዎስ የቆየ እኮ ያረጀ ጥያቄ ነው እኮ ቆየ እኮ ካረጀ መልሱ ማርጅቱ አንተ ጋር ይኖራል አይደለ? መጽሐፍ ቅዱስን ማን ሰጠ? ማቴዎስን ማን ጻፈው? ምናምን በቃ ቴዎሎጂካሊ ያሉ ሰዎች አሉ፣ እነሱ ጋር ታወራለህ። እኔ ያወራው አንዴ የቦርናጌን ቴዎሎጂ ያጠኑ ሰዎች ከእነሱ ጋር ታወራለህ አልክ አይደለ? ይህንን ጥያቄ አንተ ያስጠኝ ያሉን ጥያቄ 40 እና 80 እንዴት አምጥተህ ሚዩት አድርግና አዳምጥ አንዴ።
እሺ አንተ ያመንከው ቴዎሎጂ ያጠኑ ሰዎች ማቴዎስ ጻፈው ብለው ስለነገሩ ነው? ቦርናጌን ወንድማችን ያረጀ ያፈጀ ጥያቄ ነው ብሎ ያረጀውን መልስ አያመጣም። በጣም ቆየ እኮ ይህ ጥያቄ በጣም እኮ ቆየ። አንተ ማቴዎስ ጻፈው ብሎ ያመንከው ቴዎሎጂ ያጠኑ ሰዎች ነግረው ነው ወይ? ቴዎሎጂካሊ ይኸውልህ በፊት የነበሩት አባቶች መጽሐፉን ሲቀንን አንተም እኮ አልነበርም፣ ግን ተምረዋል። ይህንን ደግሞ ተምረው ያገኘሁትን መጽሐፍ ተቀብዬዋለሁ። ተግባቦት የሚባል ነገር ታውቃለህ? ከሰው ጋር መግባባት፣ መስማት፣ መመለስ እንደዚህ አይነት ነገሮች ይገቡሃል። የጠየቅኩ አሁን ስለ ቅኖና እንድታወራ ስለ ቤተክርስቲያን ታሪክ እንድታወራ አይደለም። የየትኛውም ነገር መነሻው መጽሐፍ ቅዱስ መሆን አለበት ባልከው መሰረት የማቴዎስን ወንጌል ማቴዎስ ጻፈው የሚለውን እስኪ መነሻውን ከመጽሐፍ ቅዱስ አሳየኝ አልኩ። ከዛን የለህም። እንደውም ጥቅስ ጠቀስኩና ማቴዎስ ራሱ ከጻፈው ለምንድን ነው ሶስተኛ ወገን አድርጎ ራሱን ማቴዎስ የሚባል በመቅረጫ ተቀምጦ ሳለ ና ተከተለኝ አለው? ለምን አለ? ተከተለኝ አለኝ ለምን አላለም ብዬ ጠየቅኩ። ይህን መልስ አለ ለዚህ? የለኝም መልስ። እሱን ቀኖና ቆይ አንዴ መልስ የለም ካሉት ሰዎች ጋር ታወራለህ። መልስ የለህም። ቴንኪው። እሺ የማቴዎስ ወንጌል የማቴዎስን ወንጌል ጨምሮ የአዲስ ኪዳን መጽሐፍት የእግዚአብሔር ቃል ናቸው? እኔ አምኜ ተቀብያለሁ። አንተ ካላመን እንግዲህ ስለ እምነት ማውራትም የለም። አልጠየቅኩም። ስለ እምነት የእግዚአብሔር ቃል ናቸው ወይ ነው ያልኩ። የእግዚአብሔር ቃል ነው ብዬ አምኜ ተቀብያለሁ። አንተ ካላመንህበት አናውራ። ስለ እኔ አላወራሁም። ከየት በምን አወቅ የእግዚአብሔር ቃል እንደሆነ? ኦኬ በቃ ይህ ነው እኮ አሁን ጥያቄው። እናንተ መመለስ ማትችሉት ነገር ሲኖር ይህንን ነው። ወርላጌ መጽሐፍ ቅዱስም አንሰጠህ? ከየት ተቀበልኸው? የት አገኘኸው? እናንተም ተቀብላችሁ ነው እኮ። እናንተም ተቀባይ ናችሁ። ይሄ አካሄድ ምን እንደሚባል ታውቃለህ? እነዚህ አባቶችን የሚባል ታውቃለህ? ቡርናጌ አሰልች ስለሆነ እዚህ ጋር እናቆመዋለን። ግን ይህ አካሄድ እሺ ወንድሜ በቃ ይቀር፣ እናቁመው። ሚዩት አድርጎሽ ሲቆምማ ደስታ ነው። እንዴት ፈታኸኝ ብለህ ነው ጸሎት አድርገዋል። እኔ እዚህ ውስጥ ላላችሁ በቃ አንድ ነገር ብዬ ጨርሳለሁ። እሺ ጋይስ፣ የአጥፍቶ ጠፊ አካሄድ ነው ለያዘው። እንግዲህ ሊከራከር ነው የመጣው። ጥያቄ ሲጠይቅ ልክ እንደ አዋቂ ሆኖ ነው ራሱን እንደ ገምጋሚ አድርጎ ነው የሚያስቀምጠው። ከዛን አንድ ጥያቄ ጠየቅኩት። የህፃናትን ጥምቀት የሚቃወም የመጽሐፍ ቅዱስ ክፍል አለ አልኩት። የሚፈቅድም የሚቃወምም የለም አለ። ስለዚህ ዝም ነው መልሱ ማለት ነው አይደል? የእኛን መልስ ስንመልስ ሰምቶ ዝም የማለት እንጂ የመከራከር ሞራል የለውም። ማንም ይሁን ማለት የትኛውም ጴንጤ አይ የሚቃወም ጥቅስ አለኝ ካለ ጥቅሱ ላይ እናወራለን። የሚቃወምም የሚደግፍም የለም ካለ ዝምታ ነው መልሱ ማለት ነው። እሺ ይህን ማወቅ ያስፈልጋል። ሁለተኛ ነገር ደግሞ እንደው ራስን በዚህ ልክ ኮፍሶ የሰውን እምነት አንተ ከመጽሐፍ ቅዱስ ውጭ ነህ አንተ እንደዚህ የማለት ድፍረቱ ካለ በል መመዘኛዬን ያልከውን መጽሐፍ ቅዱስ ከየት አመጣኸው ነው ጥያቄው። ከየት አመጣኸው? የእግዚአብሔር ቃል መሆኑን በምን አወቅ ሲባል እናንተም አታውቁም ከሆነ መልሱ ይሄ የአልሸባብ አካሄድ ይባላል። እኔም አልኖርም አንተም አትኖርም የሚባል ነገር ማለት ነው። የአንተ እምነት ሲጠየቅ አንተም ተብሎ አይመለስም። የኔ እምነት የኔ ነው። የቦርናጌን እምነት የኢዮብ እምነት ላይ አልተደገፈም፣ ወይም መሰረቱ እኔ አይደለሁም። እኔ መሰረት በሆንማ ክርስቲያን በሆንክ ነበር፣ ወይንም ደግሞ የኔን እምነት ብታምን ማለት ነው። ስለዚህ ያንተን ስትጠየቅ ያንተን የመመለስ ድፍረት ይኑራችሁ። የመጨረሻ እናቁመውም ስላልከኝ ቦርናጌን እዚህ ውስጥ ያሉ ሰዎችም እንዲያውቁ ቸርች የእምነት መግለጫ አላት። የማሸነፍና የመሸነፍ ስሜት ይዞ ከሆነ አሸንፋል። የአንተ ቸርች የእምነት መግለጫ አላት። እንደዛ ነው ይዞ ያለው እንጂ የአንተ ቸርች የእምነት መግለጫ አላት። የጠየቅኩህን ጥያቄ መመለስ ካልቻልክ የአንተ ቸርች የእምነት መግለጫ አላት ወይ? ትምህርት አላመጣንም። የነበረው ትምህርት ላይ ወደ ነበረው እንመለስ። ቸርች የእምነት መግለጫ አላት ወይ ጥያቄ። ወዴት ተመለስ አላልኩም እንጂ ሚዩት የሚያደርጉ ደግሞ ደቀ መዝሙሮች አታድርጉት። ይኸው በቃ ሚዩት የሚያደርጉ ብለህ የከሰስክበትን
አዎ አለ ወይም የለም ብለህ ብትመልስበት በቂ ነበረ። በቃ እኛ አዲስ መሰረት አልመሰረትንም። የእምነት መግለጫ አለ ወይስ የለህም? ወደ ነበረው እንመለስ የሚል ነው ያለን። የእምነት መግለጫ አለ ወይስ የለህም? በአስተምሮ እንታደስ ነው የሚለው። የእምነት መግለጫ አለ ወይስ የለህም? እንደየነገርኩ ባለው መሰረት ላይ ሌላ መሰረት ስላልመሰረትነን ሌላ አለ ወይስ የለህም ነው የጠየቅኩ። አረ አማርኛ ስማ ቢያንስ። አለ ወይስ የለህም? አለኝ እያልኩ ነው እኮ በተመሰረተው መሰረት ውጭ ስለማናስተምር። አልሰማሁም፣ ይቅርታ ስላልሰማሁ ነው። አለኝ እንዳልክ ትልቁ ላይ ነው ያለው ሲጀመርም። እስቲ አሁን ክፈትና አሳይኝ እምነት መግለጫህን። እየጠበቅን ነው ጎበዝ። እስኪ አይቼውም ስለማላቅ የእምነት መግለጫችሁን እንደው ዛሬ እውቀት ይሆነኛል። ክፈተው እስኪ። አሁን ያልያዝኩም ወንድማችን የት ነው ያለው? አልያዝኩም እኔ አሁን እኮ የት ነው ያለው ነው ያልኩህ። እንዳልያዝክማ ነገርከኝ። የት ነው ያለው? ያው ግባና እንግዲህ የሌላ ጊዜ እንትን ስትል ይዤ እመጣለሁ። የት ልግባ እኔ ወዳጄ? አንተ የት ነው ያለው የእምነት መግለጫ? አንተን ስጠይቅ ግባና ትለኛለህ። አይ የሌላ ጊዜ ይዤ እመጣለሁ አልኩ። የት ነው ያለው? ስለ ሌላ ጊዜ አልጠየኩም። የት ነው ያለው? አንተ ጋር ከሌለ ከእኛው ከራሳችን ነው እንጂ እኛው ከራሳችን ከሆነ የእምነት መግለጫው የተለየ ስለሌለ። የት ከራሳችሁ የት ነው ያለው? ከራሳችን ቤተክርስቲያን ነው። ኦኬ ከራሳችሁ ቤተክርስቲያን። የት ነው የራሳችሁ ቤተክርስቲያን? ምን ነው ቤተክርስቲያኑ የት እንደሆነ መግለጽ አለብኝ እንዴ? ሁሌ በየቀኑ ሽብር አትሰሩበት። እዛ ላይ ሰው ቢሄድበት ነው አድራሻውን ብትናገር ምን ችግር አለው? ሁሌ ግን ጠይቃላችሁ የት ነው እንዴት ነህ ምናምን የሚለውን እና አሁን መልስ እስቲ የት ነው ያለው? እኔ እሱን በሌላ ጊዜ ይዤ ስመጣ የተለየ መግለጫ ስለሌለን ወደ ነበረው መለስ የሚል እንጂ አዲስ አስተምሮ አዲስ ስርዓት ይዘናል። የት ነው ያለ? እያንዳንዱ ቤተ እምነት እኮ የራሱን መግለጫ እስኪ መልሳት ይችል ጥያቄ ቢልቦርድ ላይ አይደለም የሚለጥፈው። የራሱ መተዳደሪያ ስለ እያንዳንዱ ያንተን መልስልኝ። የት ነው ያለው? ራሳችን ቤተክርስቲያን ያንተን መልስልኝ። የት ነው ያለው? ከኛ ከራሳችን ነው። ከየት ሊኖር ይገባል? በፊት ራሳችን ማለት ምን ጭንቅላታችን እያልክ ነው ወይስ ምንድን ነው እኮ? የት ነው ከራሳችሁ ያለው? የት ነው? በቃ ይዤ እመጣለሁ። በሌላ ጊዜ በውስጥ አስቀምጥልሃለሁ። ታይና በቃ ስህተት የሆነውን አይተህ ትነግረኛለህ። አይ በውስጥ አልፈልግም። እዚሁ 400 ምናምን ሰው አለ። እዚሁ ነው የምፈልገው። ግን አሁን የት ነው ያለው? አንዴ ብቻ መጥራት ያፈራት ስላለች አይደለም መጥራት ያፈራት ነገር አለ። አንድ ሌላ የዋሸውን ውሸት ደግሞ ልንገርህ። አንድ ሌላ የዋሸውን ውሸት በዚሁ እንድጠይቀው መፈለገው የለም። የሌለ ነገር ከየትም አያመጣም። ቅድም ምን አለ? ካውንስል ኦፍ ካርቴጅ ኦልሬዲ ሎካል ካውንስል ነው እንደሚታወቀው። ካውንስል ኦፍ ካርቴጅ ላይ ተገናኝተው ኦርቶዶክስ ሌላ ትላለች፣ ካቶሊክ ሌላ ትላለች። ቃኑን ተደረገ አለ። ከዛ ይኸው ሰምተዋላ እንደዛ ሲል? አዎ ሰምቼዋለሁ። ካውንስል ኦፍ ካርቴጅ አክቹዋሊ ሎካል ካውንስል ነው። ወደ አፍሪካ ውስጥ የተደረገ አይነት ካውንስል ነው፣ ለሮም የተላከ። ከዛ ሲጀምር ኦርቶዶክስ የሚባለው ራሱ የመጣው ኦርቶዶክስ የሚባለው ማለት እንትኑ ለቸርቹ ላይ ክፍፍሉ የመጣው 451 ላይ ነው። እሱ የጠቀሰው ካውንስል ኦፍ ካርቴጅ 397 ላይ የተደረገ ነው። 397 ላይ የተደረገ የመጨረሻው ካውንስል ኦፍ ካርቴጅ ማለት ነው። ከዛ እንድጠይቅልኝ የምፈልገው ካውንስል ኢዮባ በጣም በሚገርም ሁኔታ መጽሐፈ ጦቢት፣ አንደኛና ሁለተኛ መቃቢያን፣ ዊዝደም፣ ሲራክ፣ ባሮክ የሚባሉ ዳንኤል የሚባሉ መጽሐፎች ካኖን ተደርገዋል እዛ ውስጥ። በጣም የሚገርም ማለት ነው። እስኪ ቦርናጌን ይቀበላቸዋል
አንድ ጥያቄ። ሁለተኛ ከኬልቄዶን እና ካውንስል ኦፍ ካርቴጅ መካከል ያለውንም ልዩነት አንድ ላይ እንዲነግረን እስኪ ጠይቅን። ያ እንግዲህ ከሰማ ይከብደዋል ብዬ አስቤው ነው። እኔ እናወራችሁ ኢዮብ ነው የሚጠይቅ። አይ እኔ እናንተማ እኮ አናወራም። ቆይ ቦርናጌን አንተ አንዴ ቆይ ቦርናጌ ቆይ አንዴ ከኢዮብ ጋር ጨርሱና ከዛ ትቀጥላለህ። አሁን ቀጥታ የሚጠየቀውን ብቻ መልስላቸው ለእነሱ። ኦኬ በቃሽ። አሁን የመጀመሪያው ይህንን እኔ የምጠይቃቸውን ጥያቄዎች እንትን ካላላችሁኝ እኔ ላወራችሁ የምችለው ነገር ስለ ቀኖናና ስለ ቴዎሎጂካል ኮንሴፕት ምንም ላወራችሁ ስለማልችል እኔ መጽሐፍ ቅዱስን አንብቤ ካለው ከአሁኑ ነባራዊ ሁኔታ ጋር እኔ ያመኑት መሰረት በትክክለኛው እምነት ላይ ነው ያለው ያሉትስ እውነት በዛው በመጽሐፍ ቅዱስ ላይ ነው ብዬ እገመግማለሁ እንጂ እኔ ቴዎሎጂካል ኮንሰፕት ብትጠይቁኝ በማስታወሻ አንዳንድ ከምሰማቸው በማስታወሻ ከያዝኳቸው እና ትንሽ ካነበብኳቸው ካልሆነ በስተቀር ይሄን ያህል ሊያብራራልን ይችላል ካላችሁ አልችልም። ዚስ ኢዝ ዘ ኢንድ። ሌላኛውን ግን እኔ የምጠይቀው ጥያቄ ያሉ ስርዓቶች በቤተ ክርስቲያን የሚከናወኑ ስርዓቶች መጽሐፍ ቅዱሳዊ ናቸው ወይ? ጥያቄ ማን አደረገ? አንዴ በቃ ጨረስን። ያንተን ጥያቄ መልሰናል። እኛም ጠይቀን ነበረ። የካርቴጅ ጉባኤ ላይ ኤፊ እንዳለው በዝርዝር የተዘረዘሩ መጽሐፍት አሉ። እሱም አይቀበላቸው ማለት ነው። የካርቴጅ ጉባኤ ላይ የተወሰኑ አንደኛ የካርቴጅ ጉባኤም ግን 66 አይደለም። አንደኛ ሁለተኛ አይቀበላቸውም። የእሱ ብቻ ሳይሆን አንዳንድ የአትናቴዎስንም ይጠቅሳሉ እንደዛው ማለት ነው። ዝርዝሩን ስናይ ሌላ ነው እና የጨነቀ ዕለት ነው የሆንከው። ለማንኛውም ያንተን ጥያቄ ስለመለስን እኔን አልመለሳችሁልኝም። ጨምቀው የማትቀበለው ነገር ስለሆነ ቆይ አንዴ መልሳችኋል እንድትለን እኮ አንጠብቅም። አመቱን ሙሉ 100 ሰው መጥቶ ቢመልስልህ አዎ መለሳችሁልኝ አትልም። ይሄን እናውቃለን። ነገር ግን ስትጠይቀን እምነታችንን ተናገርን። አንተን ግን ምናልን? ይሄን የምትቃወምበት አንድ መስፈርት አለ ወይ? ወይም የህፃናት ጥምቀት የሚቃወም የመጽሐፍ ቅዱስ ጥቅስ አለ ስለ የሚፈቅድም የለም የሚቃወምም የለም ስትል አበቃ። እዛ ጋ ጠያቂ ብቻ እንጂ ተከራካሪ መሆን አትችልም። አንዴ ወዳጄ ቦርናጌን ዘጋ ነው። እሺ እናንተ ሰው ሚዩት አድርገው እባክህ። በቃ ጨረስን። ጠየቅከን መለስን። ደጋግመህ ጠየቅ። ወንድሞችን መልሰውልህ ነበረ። እኔም እንዳቅሜ መልሼልሃለሁ። አንተ ግን አዎ መለስክልኝ እዮብ አመሰግናለሁ ብትለኝ ስለማልጠብቅ አሁን ደግመህ ብታወራውም አስፈላጊ አይደለም። ዘግተናል። ቦርናጌን ሚዩት የሚያደርጉ ሰዎች አሉ እየተከተሉ። ኤኒዌይስ አዎ አላስወራ ስላልክ ነው። በቃ ጨርሰናል። እኔ ነኝ የማደርግ ቦርናጌ እኔ ነኝ የማደርግህ። በቃ በቃ ብለህ እኮ ዘግተሃል አይደለም? ስለዚህ ሌላ ምን ሀሳብ ወዳጅ ብለህ ከርስ ወጥተህ ቆይ፣ ሚዩት አድርግ ቆይ። ከርስ ወጥተህ ራስህ ስለ ህፃናት ጥምቀት ገባህ። ከዛ በህፃናት ጥምቀት እንደ ሁለዚው መስሎህ ሁለዚህ በየቤቱ እየገባህ ትበጠብጥ ነበረ። አሁን መቼም እንግዲህ ገስት ላይ እንደማገባ እርግጠኛ ነኝ። ምንድን ነው ማገባ? በቃኝ መልስም የለ ብለህ መውጣት ነው አይደለም? ምንም መልስ የለም። በዚህ የህፃናት ጥምቀት 40 እና 80 አንተ ሰማ አይደል እንዴ? መልስም የለም። ቆይ መልስ እንዳለ እኮ ተነገርክ አይደለ እንዴ? ከዛ በላይ የምናየው መስሎ ሃይፖቴሲስ ነው የሰራው። አውቃለሁ። ቆይማ ቦርናጌ እናውቃለን። እንግዲህ አመት ሞላን። ተወው አምደ ወርቅ። አሁን እሱ የፈለገው እንግዲህ በራሱ መውጣት ትንሽ ዳገት ሆኖበት ነው እንደዚህ። አሁን ምንም ዳገት አይደለም። አላውቀውን አውቃለሁ ብዬ እኮ ነው ያልኩት። ኦኬ በቃ እሺ ወይም እሺ ብለን ሽሩሩ ብለን አናስተኛ። ለምን እንደዚህ ማለት እንደፈለጋችሁ እንጃል። ማጠቃለያ እናንተ የህፃናት ጥምቀትን በቃ አሁን እኮ ይኸውልህ የሚገርም ብሏል እኮ
ኢዮብ ብሏል። አመቱን ሙሉ ቢሰጥ ብሏል። አሁን ኢዮብ ምናልባት የሚሄድበት ቦታ ኖሮት ቢሄድ እዚያ አሁን ዳይቆን ሰሎሞንም አሉ፣ መምህር ተመስገንም አሉ፣ እነ ሚስጥር አሉ፣ እነ ኤፍሬም አሉ። አሁንም ደግሞ ደጋግሞ ቢሰጡ አልተመለሰልኝም ነው የምትለው ኢዮብ እንዳለው ማለት ነው።